አንድን ሰው የፍቅር ስሜት መሰማት ማለት እናንተን አታችሁ ወይ እናንተን ነገር ትታችሁ የነዛን ሰው ህይወት ማጣፈጫ እንድትሆኑ አይደለም። ወንድ ልጅ እንዲወደው ብለሽ የምትሰሪው ማንነት እንዲኖርሽ አልፈልግም። እውነታው ያ ማለት ወንድ ስለወደደ ወንድ ልጅ እንዲህ ስለሚወድ እንደዚህ መሆን አለበት እያልኩሽ ሳይሆን የፈለገ አብዛኛው ቢወድሽ የፈለገ ቢያፈቅሩሽ ራሱ አንቺ ራስሽን ቆመሽ ማይገባ ስፔሻሊ እንደ ሴት ልጅ ልትኖርለት የሚገባ ድሮ ስታልሚው የነበረን ነገር መሆን መቻል አለብሽ። ኢሞሽናሊ ጥገኛችሁንም ፋይናንሻሊ ጥገኛችሁንም ስለዛ ሰው አይጨነቅ። ስለዛ ሰው እያንዳንዱ ኮንስታንትሊ ያንን ሰው ጥብቅ አድርጋ የምትይዝ አይነት አይደለም። እንደዚህ አይነት ሴት ከሰው ማረጋገጫ አትፈልግም። ያ ማለት ከሱም ቢሆን ማረጋገጫ አትፈልግም። እንደዚህ አይነት ሴት ካለነዛ ሰዎች መኖር ትችላለች። ካለዛ ሰው መቆም አለብሽ። ዶሆኖ አለ ብለሽ ስታስቢ የነበረውን ነገር በሙሉ ምናልባት እኮ የሆኑ ነገሮች ላይስተካከሉልሽ ይችላሉ። ነገር ግን ይሄ ፋይናንሻል ነገርሽ ላይ ማንነትሽ ላይ ክብርሽ ላይ መደራደር የሌለብሽ ነገር ነው ማለት ነው። ችላ ማትባል ሴት ምን አይነት ሴት ናት? ብዙ ጊዜ ወንዶች ይሄ አብዝታ ለነሱ ከምትንበረከክ ይልቅ አብዝታ እነሱን አቴንሽን ለመፈለግ ከምትጋጋጥ ይልቅ በራሷ የቆመችና ራሷን የምታከብር ሴት ይወዳሉ። ቀለል ያለ ሴት ለሁሉም ነገር እሺ የምትል አይነት ሴት ምናልባት እንወዳለን ኦር ደግሞ ፕሪፈር ሊያደርጓት ሊመርጧት እንደሚችሉ ሰምታችሁ ሊሆን ይችላል። ነገር ግን ያ ከመክበድ ጋር ወይ ከመቅለል ጋር የተያያዘነት ሳይሆን ለራሷ ክብር በመስጠት ይሄ ለራሷ ያላትን ዋጋ ከመስጠት አንጻር ነው ይሄ የሚገለጸው ማለት ነው። ሶ ምን አይነት ሴት ናት? በወንዶች ዘንድ የምትከበር የማትረሳና ሁልጊዜ የምትወደድ ሴት፣ ራሷን የምታከብር ባውንደሪዋን የምታውቅና ሰልፍ ሪስፔክት ያላት ሴት ናት። እንደዚህ አይነት ሴት ከሰው ማረጋገጫ አትፈልግም። ያ ማለት ከሱም ቢሆን ማረጋገጫ አትፈልግም። እንደዚህ አይነት ሴት ካለነዛ ሰዎች መኖር ትችላለች። ካለዛ ሰው መቆም ትችላለች። ኮንስታንትሊ ዴስፕሬት አታደርግም፣ አትረብሽም። ገባችሁ? ትረዳለች፣ ነገር ግን ያንን ሰው ጥብቅ አድርጋ አትይዝም። ምክንያቱም ወንድ ልጅ በተፈጥሮ ሲጫኑት ወይም ደግሞ ይሄ ጥብቅ ምናምን ሲሉበት አይወዱም። ጓደኞቻችን አሉ፣ በዙሪያችን ያሉት ወንዶችን ማየት ትችላላችሁ። የፈለገ ነገር ቢወዱሽ የፈለገ ቢያፈቅሩሽ ራሱ አንቺ ራስሽን ቆመሽ ማየት ይፈልጋሉ። ሌላው እንደዚህ አይነት ሴት ምን አይነት ሴት ነች? ራሷ ላይ ታተኩራለች። እያንዳንዷ ይሄ አውትሉኳ ላይ ትጨነቃለች። ይሄ እያንዳንዷ ነገር ላይ ፎከስ ታደርጋለች፣ የራሷ የሆኑ ነገሮች ላይ ማለት ነው። ለምሳሌ ፋይናንሻሊ ኢንዲፔንደንት ነች። ነፃነት እንዲኖራችሁ መሰማት እንደምትችሉ የማትፈልጉበት ቦታ ኖ ማለት እንድትችሉ ከምንም ነገር በላይ ገንዘብ መስራት አለባችሁና እያንዳንዱ ነገር ላይ ፋይናንሻል ላይ ታተኩራለች፣ አውትሉኳ ላይ ታተኩራለች። እንደዚሁም ይሄ የምትመግበው ለአእምሯ ራሱ ቶክሲክ የሆኑ ሰዎችን ሳይሆን ቶክሲክ የሆኑ ንግግሮችን ሳይሆን በትክክለኝነት መንገድ ቀናነት የሞላው ስላችሁ ጥሩ ነገርን የያዘ ነገር በሙሉ እሷ ጋር ይገኛል ማለት ነው። እና እንደዚች አይነት ሴት ሩም ውስጥ ስትንቀሳቀስ የሆነ ቦታ ላይ ስትሄድ ተፈላጊና ሳቢ የሆነች ሴት ነች፣ ማራኪ የሆነች ሴት ነች። ስለዛ ሰው መጨነቅ፣ ስለዛ ሰው እያንዳንዱ ኮንስታንትሊ ያንን ሰው ጥብቅ አድርጋ የምትይዝ አይነት አይደለችም። ምን መሰላችሁ? ሁላችንም የየራሳችን ህይወት ሊኖረን ይገባል። ሁላችንም የምንወደው ልንኖርለት የሚገባ ስፔሻሊ እንደ ሴት ልጅ ልትኖርለት የሚገባ ድሮ ስታልሚው የነበረን ነገር መሆን መቻል አለብሽ። ዶሆኖ አለ ብለሽ ስታስቢ የነበረውን ነገር በሙሉ ምናልባት እኮ የሆኑ ነገሮች ላይስተካከሉልሽ ይችላሉ። ነገር ግን ይሄ ፋይናንሻል ነገርሽ ላይ ማንነትሽ ላይ ክብርሽ ላይ መደራደር የሌለብሽ ነገር ነው ማለት ነው። ከመጠን በላይ አትፈልግም። ይሄ ከመጠን በላይ ቴክስት አታረግም። ከመጠን በላይ እነዛን ሰዎች ቼክ አታረግም። የትወጡ የትገቡ፣ ለምን እንደዚህ አላረጉም፣ ለምን ይሄን አልመለሰልኝም፣ ለምን በዚህ ገባ በዚህ ወጣ አትልም እንደዚህ አይነት ሴት። ምክንያቱም ኦፍኮርስ በራሷ ነገር ላይ ተመቻችታ የተቀመጠች ሴት ናት። እንደዚህ ስላችሁ ይሄ ኢሞሽን የሌለው ፍቅር የሌለው
ሊመስላችሁ ይችላል። ነገር ግን አይደለም። ማፍቀር ማለት መውደድ ወይም አንድን ሰው የፍቅር ስሜት መሰማት ማለት እናንተን አታችሁ ወይ እናንተን ነገር ትታችሁ የነዛን ሰው ህይወት ማጣፈጫ እንድትሆኑ አይደለም። ሲጀመር አንቺ የማንም ሰው ህይወት ማጣፈጫ አይደለሽም። መጀመሪያ አንቺ ራስሽ ህይወትሽን ማጣፈጥ መቻል አለብሽ፣ ለራስሽ ማለት ነው። አንዳንድ ሴቶችን ያለው ሙሉ በሙሉ ህይወታቸው ወንዶቹ ላይ ተመሰረተ ወይም ደግሞ ይሄ ፒክ ሚሻ ነው የሚባለው እንደዚህ አይነት ነገር ላይ የሚያተኩሩ ሴቶችን ያለው። ያ ማለት ደግሞ እንደ ሴት ልጅ ዋጋሽን የሚቀንስ ነገር ነው። ኖ ማለት የምትችይበት ተነጋግረሽ ነገሮችን መፍታት። አሁን ለምሳሌ መወያየት፣ ትዳር ውስጥ ከገባሽ በኋላ ምናልባት የአንዱን ሀሳብ ታከብራለሽ። አንደኛው የአንዱን ሀሳብ ሲያመጣ ተከባብራችሁ በመቻቻል ልትቀጥሉ ትችላላችሁ። ሪሌሽንሺፕ ላይ ደግሞ እንደዚሁ እንደ ትዳር ታወራላችሁ። ነገር ግን አንቺ ደግሞ የራስሽ ብለሽ የምታስቢው ውሳኔ ሊኖርሽ ይገባል ማለት ነው። ያ ሰው አብረሽ ሆነም አልሆነም መቆም የምትችልና በራሷ ሙሉ በሙሉ እምነት ያላት ሴት መሆን አለብሽ። ኢሞሽናሊ ጥገኛ አትሆንም፣ ፋይናንሻሊ ጥገኛ አትሆንም። በምንም አይነት ሁኔታ ውስጥ ለምክር ኦር ለማማከር ኦር ሰምቲንግ የሰውን ሀሳብ ለማወቅ ትጠይቃለች እንጂ ይሄ እነዛ ሰዎች አሉ በዚህ ሂጂ ስትባል በዚህ ግቢ ስትባል በዚህ ውጭ ስትባል በዚህ ኖ ዌይ እንደሱ አይደለም የምታደርገው። ወንድ ልጅ እንዲወደው ብለሽ የምትሰሪው ማንነት እንዲኖርሽ አልፈልግም። እውነታው ያ ማለት ወንድ ስለወደደ ወንድ ልጅ እንዲህ ስለሚወድ እንደዚህ መሆን አለበት እያልኩሽ ሳይሆን አብዛኛው ሰው ይሄ ሪሌሽንሺፓችሁ ላይ እንዳትሳሳቱ ነው። የማይሆን ሰው ህይወታችሁ ውስጥ አትራክት እንዳታረጉ ነው። በጣም ቀለሽ ስትገኚ ቦታሽ ዋጋሽ ያ እንደሆነ ነው የሚረዱት እነዛ ሰዎች ማለት ነው። እና በተሻለሽ አቅም የምታሳያቸውን ለራስሽ የምትሰጪውን ዋጋ ከፍ አድርጊው። ስታንዳርድሽን ከፍ አድርጊው። ስታንዳርድሽን ከፍ አድርጊው ስልሽ በወር ሜክ ማድረግ ያለበት 5 ሚሊዮን ነው 10 ሚሊዮን ነው በይ ሳይሆን እያልኩሽ ያለሁት ምን አይነት ፍቅር ይገባሻል? ዲፕሊ ለራስሽ ጻፊው። ምን አይነት አክብሮት ይገባሻል? ምን አይነት ሰው ይገባሻል? ያንን ነው ማየት ያለብሽ ማለት ነው። ሰው ይሄ ጥገኝነትን የተላቀቀ ማንነት፣ አስተሳሰብ፣ አመለካከት ሊኖርሽ ይገባል። በህይወት አጋጣሚ ውስጥ ሰው ብዙ ነገር ሊደርስበት ይችላል። መለየት ሊመጣ ይችላል። በህመም ሊመጣ ይችላል። ኢቭን ሞትም ሊመጣ ይችላል። ያ በሚሆንበት ታይም እንዴት ማስቆም እችላለሁ፣ እንዴት ልጆቼን ሳልቸገር ማኖር እችላለሁ የሚለው ሀሳብ ነው ዋናው ነገር ማለት ነው። የዛሬው ቪዲዮ ይህንን ይመስል ነበር። ሰብስክራይብ እና ላይክ ማድረጋችሁን አትርሱ። ኔክስት በሌላ ቪዲዮ እስከምንገናኝ ድረስ